ያበባይ አይ ፊቱ ራሱ ወይ ዝም በሉ አትረብሹት። አቤት ሉላ ጭፈራዋ ታየኝ። እዛ እንዳይሰማ አራሳይሁ ድምጽ አውጣ እንዴ! ያውልሽ ጎሉ አይዞ ልጃችን ነው ጸጉርን ንካው እንደዚህ ነው ይታያል። ተከዜ ተሸነፈው መጡ እነሳካይዜ እርመጣ መሰል ፍራይን ጊዜ በልልኛ ነን ይያላ ዋንጫ እንኳን ብናጣ ሁሌ በየአመቱ ለሌላ እናሽቃብጥ ልክ እንደ ሻሺቱ ለቶፕ ፎር አትሆኝም አንቺ ክለብ ከንቱ የማንቼ ደጋፊ ብዙ አትንጫጫ ክለብ ካይደሎ የሁሉም መፈንጫ በይልኝ አንቺ ባርዳሌ ሆኖ አረው ሸነው በሉኝ ጋሽ አልሞተም በሉኝ አረ ጋሽ የምሮንክ አርሰናል ደጋፊዎች ሊበሳጩ ይችላሉ 21 አመት ሙሉ ዋንጫ ያላገኘ ቡድን በፍቅር ይወዱታል አዳውት ማመን አለበት sometimes አርሰናል 21 አመት ዋንጫ ካልበላ የማይችል ቡድን ነው ኮረንቲ መያዝ ይቻላል ማበድ ይቻላል ይሁላችሁ የአርሰናልን ደጋፊ ነገረኛ ለማስባል የምታደርጉት ጥረት ጭራሽ ሄዶ ዮኒ ማኛ ጋር ደረሰ ዮኒ ማኛ የማቀጥረኛ ነው ሌሎቻችሁ እኛን አልቻላችሁንም ገብቶናል በቃ አሁን የአርሰናል ደጋፊዎች ማለት ነው ብላችሁ ቲክቶክ ላይ አለ የሚባለውን አፈቀላጤ ገስታችሁ ይዛችሁ ብንመጣችሁ ማለት ነው ማን ይቀጠረ የማቀጥረኛል ይኸውልህ ዮኒ ማኛ በህይወት አንተ ብዙ ነገሮችን ነካክተ ሊሆን ይችላል ግን እንደዚህኛው አደገኛ የሆነ ነገር የለም አስረግጬ ነው የምነግርህ ናና የማቀጥረኛ እንደሆንክ ማን እንደከፈለህ ግን ማወቅ እንፈልጋለን በቃ የአርሰናልን ደጋፊ በዚህ መጠን አታክ ለማድረግ ማለት ነው ተነስተ የመጣበት ምክንያት ምን እንደሆነ ሊገባኝ ስላልቻለ ከመሬት ተነስተ ሊሆን አይችልም በቃ የቀጠረህማ የሆነ አካል አለ ያንን ደግሞ እኛ አርሰናል ደጋፊዎች ባትነግረን ራሱ እንደርስበታለን ሰሞኑን እንዲህ ጉሮሮ ለጉሮሮ ተናንቀን ያለነው ከሼባው ጋር ነው ሼባው ችግር ላይ ነው ሊቀጥርህ አይችልም በቃ ከነዛ ውስጥ አንዱ ነው የሚሆነው አይኖት ቢሆንም ግን ዮኒ ማኛ ከዚህ ነገር መትረፍ የምችለው አስረግጬ የምነግርህ ነገር ይኸውልህ በደንብ ይወስነኝ የአርሰናሉ አክቲቪስት ተባላሉ በደንብ ከዚህ ልትተርፈ የምችለው ከዚህ ፈንጂ ወረዳ ማለት ነው ወጥተ ይቅርታ ስትል ስለኛ አለመቻል ስለኛ የኋላ ታሪክ ስለኛ እግር ኳስ ላይ ስላለን ነገር ምንም አይነት የምታውቀው ነገር የለም በማታውቀው ነገር ውስጥ ገብተን ይዘላበርኩ ዱቄታም መባባል ሳንጀምር በአግባቡ እንዲሁ ተከባብረን ጥያቄ ነው ማቀርበለ ወጣ የአርሰናል የእግር ኳስ ቤተሰብን ይቅርታ ጠይቃል አርሰናል ደጋፊዎች ከዚህ ተጫዋች ብዙ ነገር ጠብቀዋል ነገር ግን ተቃናቃኞች ደግሞ የሱስ ስም እያነሱ ምንም አይረባም አርሰናል ዋጋ የለውም የሚያስፈርመው ተጫዋች ዋጋ የለውም እያሉ ሲናገሩም ነበር ዛሬ በተደረገ ጨዋታ ግን ቪክቶር ዮገሬሽ የመጀመሪያውን ጎል በማስቆጠር የአርሰናል ደጋፊዎችን ጮቤ ያስረግጧል እንዲሁም የአርሰናል ተቃናቃኝ የሆኑ ደጋፊዎችን ደግሞ አፋቸውን አዘግቷል ሁሌ ታለቅሳለህ ያው ሁሌ ባይሆንም በቀን ነው ሁልጊዜ አለቅሳለሁ ሁሌ ባይሆንም በቀን አለቅሳለሁ 24 ሰዓት ብቻ በአንድ ቀን አለቅሳለሁ ወደዚህ ውድድር እንዴት ገባ በበር ነው ገባውኛ በበር እሺ ከዚህ ውድድር ምን ትጠብቃለህ ያው ታክሲ ነው የምጠብቀው ሰውጣ ታክሲ ጠብቄ ነው የምሄደው ሰፈር ሩቅ ነው ወደፊት ምን መሆን ትፈልጋለህ ወደኋላ ደጋፊዎች አሁን ያሉበት ሁኔታ እሺ እንዲሁ መንገዱ መጥቶ ያለበለዘ አርሰናል በቃ ሁሌ ሚዜ የሚሆን አይሰለቻችሁም አይደል እኛስ ሚዜ ነበርን የሰርጉ ታዳሚ ማንቻል አይደል እንዴ ቡሌ ለቃቃሚ እድል ሆኖ ነው እንጂ ትሩሳርድ ራይስ ገብርኤል መጋሊሽ እነ ሰሊባ እነ ማርቲኔሊ እነ ኦዲጋርድ እነ ገብረ ኢየሱስ ባሉት ጨዋታ ላይ አርሰናል ዋንጫ ማጣቱ ለኔ በጣም ያበሳጨኛል በጣም